አቶ በኃይሉ በመጨረሻም ጉድ ሆነ። ብሌን ከሚባለው በላይ ደነገጠችና ራሷን መቆጣጠር አቅቷት እንግዲህ ሳሚና ጆኒ ከሚባለው በላይ አቶ በኃይሉን እየቀጠቀጡ መሬት ላይ ደፉት። ወይዘሮ ሰላም ደግሞ የተዋለደ አንጀት ሆኖባት በድንጋጤ መንሰፍሰፍና መገረም ጀመረች። ብሌንና ወይዘሮ ሰላም ወደ ገነት ቤት እየሄዱ በርቀት እንግዲህ ጀግናውና አንበሳው ሳሚ እንዲሁም ደግሞ ከሚባለው በላይ ዋጋና መስዋዕትነት ከፍሎ በሚገርም ሁኔታ ሳሚ አቶ በኃይሉን እያሰቃየው ይገኛል። ጆኒ እንግዲህ አቶ በኃይሉ በላከው መሰረት ብሌንንና ሰላምን እንዲሁም ደግሞ ሳሚን አስወግድልኝ፣ እነሱ በህይወት መኖር የለባቸውም፣ የአባትህ ገዳይ ናቸው፣ የቤተሰብህ ገዳይ ናቸው፣ እናትና አባትህን ያስገደለችው ይች ናት። ብሌን ማለት ደግሞ የሁሉም መሰብሰቢያ ካርድህ ናት። ይሄ ወንዱ ልጅ ደግሞ እንደምታየው ቤተሰቦችህን ያለምንም ርኅራሄ የጨፈለቃቸው እሱ ነው ብሎ ሲናገር እንግዲህ የራሱን መቆጣጠር አቅቶትና በጣም መረር ብሎት ጉዞውን በሚገርምና በሚደንቅ ሁኔታ ወደ ነ ብሌን ጋር አድርጎ ነበር። ጆኒ በር ቆረቆረና በሚገርም ሁኔታ ብሌን በሩን ስትከፍተው እጅግ በጣም የሚገርምና የሚደንቅ ነገር ስታይ ራሷን መቆጣጠር አቃታት። ቆይ ምን ሆነህ ነው? የተፈጠረ ነገር አለ እንዴ? ብላ ስትለው ብሌን ማለት አንቺ ነሽ ብሎ ሲላት፣ አዎ ምንድን ፈልገህ ነው ብላ ስታፈጥበት የፈለገውን ነገር ደግሞ ሲጠይቃት እሷም ቁጭ አደረገችና መቼም ማመን የምትችል ከሆነ ላስረዳህ፣ ማዳመጥ የማትፈልግ ከሆነ ደግሞ የራስ ጉዳይ አለችው። እሱም ደንግጦ ስለነበር ምንድን ነው እስኪ ልስማሽ አላት። ከዛ አቶ በኃይሉ ማለት ነፍሰ በላ ነው። አቶ በኃይሉ ከሚባለው በላይ ለእህቱ እጅግ በጣም አሰቃቂና ግፍን መከራ እየፈጸመባት ነው። አንተ ደግሞ ከምትለውና ከምታስበው በላይ ይህን ነገር ማድረግህና ማሰብ ለራሱ እጅግ በጣም የሚያሳዝንና የሚገርም ነገር ነው። ስለዚህ ወደድክም ጠላህም እያንዳንዱ የተፈጠረውንና የሆነውን ነገር ከምታስበውና ከምትለው በላይ እኔ ላንተ ብዙ ዋጋና መስዋዕትነት ከፍዬ እውነታው እንድትረዳ ማድረግ አለብኝ ብላለችው። እሺ ቁጭ እንበልና ማውራት ትችያለሽ። ከዛ በተረፈ ግን ውሸት ያለበት ነገር ከሆነ እኔ እናትና አባቴን ደም ለመመለስ ቆርጬ የተነሳሁኝ በህይወቴ ተስፋ የቆረጥኩ ሰው ነኝ ብሎ ተናገረ። እሱም በጣም ደንግጦ ስለነበረ እንግዲህ ብሌን እያንዳንዱ የተናገረችውን ነገር አምኖ ተቀበላት። ሳሚም ደግሞ እኔ እናትና አባቴን ከምታስበውና ከምትለው በላይ ዋጋና መስዋዕትነት ከፍዬ አንድ ቀን እንኳን በፍቅር አብሬያቸው ሳልኖር በሚያሳዝን ሁኔታ የገደለብኝ እሱ ነው። አቶ በኃይሉ ብዙ ነፍሰ በላና ብዙ ነፍሰ ገዳይ ነው። የዳግምንም አባት የገደለው እሱ ነው። ስለዚህ የዚህም ሁሉ ነፍስ ያለ ምንም ርኅራሄ ጨፍልቆ የገደለ አንተ ከምታስበውና ከምትለው በላይ እኔን እንደዚህ ያደርገኛል ብለህ በፍጹም ማሰብና መገመት አይጠበቅብህም፣ በጣም ታሳፍራለህ ብላ ብሌን እንደ መሳደብም እንደ መቆጣትም እንደ መነጫነጭም አድርጋ ስትነግረው እውነቱን ካመነ በኋላ እንግዲህ በጣም በሚያሳዝን ሁኔታ አቶ በኃይሉ ለካ ባለፈው እሱ መስሪያ ቤት ሂጄ እውነታውን ሊነግረኝ ሲል እኔ ደግሞ ከሚባለው በላይ ራሴን መቆጣጠር ቢያቅተኝም እያንዳንዱን ነገር ለማስረዳት ከሚባለው በላይ ዋጋ ከፍዬ ነበረ። ስለዚህ ሊወጋኝም እያሰበ ነበር ማለት ነው። ወይኔ ጆኒ ምን ያህል አረመኔና አደገኛ ሰው እንደሆንኩኝ የገባህ አልመሰለህም መሰለኝ እያለ ብቻውን ማውራት ጀመረ። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። አቶ በኃይሉም በመጨረሻ እንግዲህ ከባድና ያልጠበቀው ችግር ውስጥ ገባ።
በራሱ በቆሰቆሰው እንትን ራሱ ሰተት ብሎ ገባበት። በጣም የሚገርምና የሚደንቅ ነገር ነው። በመጨረሻ እንግዲህ ባልጠበቀውና ባላሰበው መልኩ ሰተት ብሎ እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ ለማስረዳት ዋጋ ቢከፍልም አንድም የተሳካለት ነገር የለም። እጅጉን በጣም በሚገርምና በሚደንቅ ሁኔታ እሱ ግን ከሚባለው በላይ እጅግ ብዙ ታሪክና ብዙ ነገርን እየከፈለ ቢሆንም ሳሚም እንግዲህ ብሌንንና ወይዘሮ ሰላምን ለመጠበቅ እዛ ቤት ቁጭ ብሎ ተፍ ተፍ እያለ ይገኛል። ሆኖም ግን በሚገርምና በሚደንቅ ሁኔታ ብሌን እያንዳንዱ የተፈጠረው ነገር ገብቷት ከዳግም ጋር ከተለያየች በኋላ ሳሚን እያስታመመች ትገኛለች። ሳሚን በተደጋጋሚ ቃል የገባላት ነገር ብሌን አንቺና ወይዘሮ ሰላም እናትና ልጅ እንደሆናችሁ በቅርብ በደስታ የምትሞሉበትን ቀን በጉጉት እጠብቃለሁ የኔ ፍቅር። አሁን ላይ ግን እኔ እዛ ሞኝ ብተኛም አንቺን የመሰለች ቆንጆና መልካም ሴት እንድትንከባከበኝ ፈጣሪ ሰጠኝ። አሁንም ቢሆን መቼም ቢሆን አንቺን የምተውሽ እንትን የለኝም ብሌን። እውነት ለመናገር ካየውሽ ጀምሬ ያንን መጥፎ አስተሳሰብና መጥፎ ባህሪን እንድተው ያደረግሽኝ አንቺ ነሽ። ብዙ ነገር ለፍተሽልኛል። አሁንም ከምታስቢውና ከምትዩ በላይ እኔ ላንቺ ካጠገብሹኜ ዳግም የሰበረውን ልብሽን ለመጠቀን ዝግጁ ነኝ እያለ ማውራት ጀመረ። እሷም ወይኔ ጉዴ የዘንድሮማ የቁር ነው። ምንም ቢፈጠር ምንም እያንዳንዱ የሆኑትን ነገር አምኔ መቀበል ቢያቀተኝም አሁን ላይ ግን ከሚባለው በላይ ዋጋ መክፈል እንዳለብኝ ተሰምቶኛል። ዳግም በቅናት መንፈስ በሚያሳዝን ሁኔታ ትዳራችንና ፍቅራችን እንዲበተን አደረገ። መጨረሻውን በራሱ ቅናት እኔን ጥፋተኛ ሊያደርግ ይሞክራል። ምንም ቢሆን እኔ ብሌን ነኝ፣ ወደፊትም ብሌን ነኝ፣ አሁንም ብሌን ነኝ። ጠንካራ ሁኜ የሚጠቅመኝን ወንድ መያዝ አለብኝ ብላ ወሰነች። ዳግምም ደግሞ ብሌንን ለማናደድ ከቃል ጋር አብሮ እየተላላጠና እየተሻሸ ይገኛል። እሷም ደነገጠችና ቆይ እስከ ዛሬ ድረስ እኔ ነበርኩ እንደያዝኩት? እኔ ምንም ነገር ሳላደርገው እንደዚህ እየጠረጠረና እየቀና ብዙ ነገር ፈጠረ። ሳሚ ምንድነው አካሄድህ? እኔን ብሌንን ዋጋና መስዋዕትነት ከፍዬባት አንተ በፍጹም እሷን ልትወስዳት አትችልም። አሁንማ ጭራሽ ከባህሉ አተረፍኳትኝ ብሎ እዚሁ እየተንከባከበች እንድታበላውና እንድታጠጣው አሞኛል ብሎ ተኛ። ሳሚ መቼም ቢሆን መቼም ብሌን የኔ ብቻ ናት። አሁንም ዋጋ መክፈል ካለብኝ፣ ሰው መግደልም ካለብኝ፣ መስዋዕትነትን ማድረግ ካለብኝ ማድረግ አለብኝ። አይኔ እያየ አንተ ብሌንን ልትወስዳት አትችልም የሚል ቅናት እየተንገበገበና እየተቃጠለ ይገኛል። መጨረሻ ላይ ብሌንም ለአንዴና ለመጨረሻ ጊዜ ቀለበቱን አውጥታ እፊቴ እንድትቆምም አልፈልግም፣ ላይህም አልፈልግም። እንዳንተ አይነት አረመኔና ራስ ወዳድ ለህይወት የማያስብ ሰው ምንም አያደርግልኝም ብላ አሰናብተዋለች። ወይዘሮ ሰላም በቃል ምክንያት እንግዲህ ራሷን መቆጣጠር አቅቷት ከወይዘሮ ገነት ቤት ሂዳ እንድትኖር ተወሰነ። ቃል እጅግ በጣም በሚገርምና በሚገርም ሁኔታ እኔ እዚች አሮጊት ቤት በፍጹም ሄጄ መኖር አልፈልግም፣ ምክንያቱም ያ ቤት ቆሻሻ ነው፣ ለእኔ አይመጥነኝም። እናቴ ልጅሽን እንዴት አሳልፈሽ ለማይመጥናት ቤት ታባረሪያታለሽ? በጥፋቴ ይቅርታ ብያለሁ። ቆይ እስከ መቼ ድረስ ነው እንደምታሰቃየኝ? ዛሬም ጎዳና ላይ ጣልሽኝ፣ አሁንም ጎዳና ላይ ጣልሽኝ። የብሌን እናት እንኳን ይሄን ነገር በፍጹም አታረግም። ቃል እንግዲህ ወዳ ሳይሆን በግዷ ወይዘሮ ገነት ቤት ሂዳ እንድትኖር ስለተወሰነባት እዛም ሂዳ ወይዘሮ ገነት ደግሞ ስነ ስርዓት መያዝ እንዳለብሽ፣ እንደ ብሌን ጥሩና ጨዋ ልጅ ሆነሽ መቀየር እንዳለብሽ የማውቀው ከስራ ይጀምራል። ስለዚህ ይህንን ቆሻሻ እቃ ሙልጭ አርገሽ እጠቢ፣ እኔም ወደ መንደር የሆነ ጉዳይ አለኝ ብላ አንድ ጉድ እቃ አስቀምጣላት ሄደች። ቃልም እየተናደደች እና እየተቃጠለች ያንን እቃ ወዳ ሳይሆን በግዷ ማጠብ ጀመረች።
እኔ እኮ አሁን ላይ ጸባይን ማስተካከል አለብኝ። ምክንያቱም ጸባይን ታላስተካከልኩኝ ወደ ዛች አሮጊት ሰላም ቤት መሄድ አልቻልኩም። ወይኔ ቃል መጨረሻዬ የአሮጊት ቆሻሻ እቃ ማጠቢያ ይሁን። አሁን እዚህ ቤት እንዴት ነው የምኖረው? እዚህ ቆሻሻ ቤት እያለች ራሷን ከሚባለው በላይ በጥያቄ እያፋጠጠች ትገኛለች። ወይዘሮ ገነት ሰላምን ምንም ነገር አታስቢ ሰላምዬ፣ የቻልኩትን ነገር በሙሉ አደርግልሻለሁ። ምክንያቱም ይሄ ደግሞ ቃሌ ነው። ቃል እንግዲህ እዛ ቤት ጥሩ ባህሪና ጥሩ ስነ ምግባር ይዛ ከተቀየረች በኋላ ትመጣለች አለች። ከመውጣታቸው በፊት ዳግምና ብሌን ተጣልተው ክችን እየተጨቃጨቁ ሳለ በር ላይ ተለጥፋ እያዳመጠች ነበረ። ብሌንም ከህይወቴ ውጣልኝ፣ ወደ ህይወቴ ዘው ብላ ስትገባ የዛኔ መፍቀድ የለብኝም ነበር። ከምታስበውና ከምትለው በላይ ልቤን ሰብረኸዋል። ስለዚህ ለአንዴና ለመጨረሻ ልንገርህ ዳግም፣ አንተም የራስህን ህይወት ቀጥል። እኔም ደግሞ በትንሹም በትልቁም እየተነሳ የሚያቃጥለኝና የሚያሳዝነኝ ወንድ አይደለም የምፈልገው። ያለብኝ ችግርና መከራ ይበቃል። ያንተ እርዳታ አስፈልጎኝ ስደውልልህ እንደው ምን ሆነሽ ነው ብሌን ብለህ አንድም እንኳን አላዳመጥከኝም። የምትፈልገውን ነገር ተናግረህ ዘግተህብኝ ሄደሃል። ህይወቴ አደጋ ላይና ችግር ላይ ሆኖ ያተረፈኝ ሳሚ ነው። ሳሚ ከሁላችሁም በላይ ያስፈልገኛል። እንደዚህ የሆነው በእኔ ምክንያት ስለሆነ ልንከባከበውና ጤናው እስከሚመለስ ካጠገቡ ልሆን ግድ ይለኛል። ዞር በልሌ ብላ አፍርጣ ወደ ክችን ሄደች። እሱም እዛው ክችን ላይ ተጎልቶ ወይኔ ሳሚ በመጨረሻ ጉር ታረገኝ፣ በደካማ ጎኔ ገብተህ የምወዳትና የማፈቅራትን ብሌንን ትወስዳለህ። ይህን ይመጣል ብዬ ፈርቸው ነበር። ቆይ ያደረግኩት ስህተት ለምንድን ነው? እሷስ ቢሆን እያደረገች ያለው ነገር ጥሩ ነገር ሰራሁ ልትል ነው እንዴ? ብሌን እንደምወዳትና እንደማፈቅራት ስለወደድኳትና ስላፈቀርኳት በመቅናቴ በጥሩ ነገር ልትረዳኝ ይገባ ነበር እንጂ እንዴት ባልሆነ ነገር ትልብኛለች ብሎ በጣም ተቃጠለ፣ ተንገበገበ። ሌላውና አሳዛኙ ነገር እንግዲህ አቶ በኃይሉ የጓደኛውን ልጅ ጆኒን አምጥቶ የገደሉብህ ቤተሰቦችህን እነዚህ ናቸው ብሎ ከነገረው በኋላ ስማ ጆኒ፣ ምንም አይነት ስህተት እንድሰራ አልፈልግም። ሰላም ቤት ቀጥ ለጥ ብለህ እንድትሄድ እፈልጋለሁ። እሱም ለምንድን ነው ከምትለውና ከምታስበው በላይ በተደጋጋሚ ሰላም እኔ ልጅ እንዳለኝ ታውቃለች። ያንንም ልጅ በደህናው ቀን ስለምትወደኝና እንደ ታላቅ ብዙ ነገር ስለምታስብ ልጄን አምጥቼ እንድሰጣት ትፈልግ ነበር። ያው በሰዓቱ ትዳር ሳይሆን ዝም ብዬ በአጋጣሚ ከአንድ ሴት ጋር ተኝቼ አርግዛ በጣም ጸባው አስቸጋሪ ሲሆንብኝ ትቻቸው ወደ አዲስ አበባ መጣሁኝ። ከጊዜ በኋላ ፍለጋ ብናደርግም ልናገኛቸው አንቻልንም። ስለዚህ ይሄ ልጅ አድርጎ ይሄ ነው ብዬ አምጥቼ እሰጣታለሁ። አንተ አሁን ወደዛ ቤት የምትገባው የበኃይሉ ልጅ ሆነህ ነው ብሎ አለው። ምን ጋሼ እንዴት ይሄን ታደርጋለህ? አንተስ ቢሆን ሚስትና ልጅህን ትተህ እንዴት እንደዚህ ብቸኝነት ህይወትን ትኖራለህ? ብሎ ስለው ጆኒ ገና አሁን ተቀየርክ፣ ገና አሁን የማልፈልገውን ልፍስፍስን ጆኒ ሆንክ። እንዴት እንደዚህ ትሆናለህ? እኔ ልብህ ውስጥ ምንም አይነት ርህራሄ የሚባል ነገር የለም። ይሄ ርህራሄና ይህ አስተሳሰብ ታለ እመነኝ የቤተሰቦችህን ገዳይ በፍጹም ማስወገድ አትችልም ብሎ አፈጠጠበት። ጋሼ ይቅርታ፣ ይሄ እኮ ያንተ ታሪክ ነው ብሎ አለው። አሁን ቀጥ ብለህ ወደ ስራ ሂድ፣ ሌላ ነገር አልፈልግም። ተናደደና የኔም ቤተሰቦች የገደላቸው እነማን ናቸው ብሎ ሲል እህቴ ናት ያስገደለችብህ ብሎ ሲለው በጣም ደነገጠና እንዴት እንደዚህ እኔን ቤተሰቦችን ያንተ እህት ጨርሳ እያስመሰልክ ትጠቀምብኛለህ ብሎ አፈጠጠበት። አቶ በኃይሉ ልክ ያልሆነ ተግባር እንዳለበት ጆኒ ተረድቷል። ያስቀመጠውን ስለት ቦታውን ቀይሮታል። በጣም ደንግጧል። በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላማችሁ ብዝት ይበልልኝ።